ለውሾች ጫን ብዬሻል ነበር እንዴ ነው ለሰው ልሰጨ ውሸታን ዋራ ሰላም ዩቲዩብ ፋሚሊ እንዴት ናችሁ? ዋይዲቶም ዛሬም ለእናንተ የተመረጡ አሪፍ የአማርኛ አጫጭር ፊልሞችን ይዤላችሁ መጥቻለሁ። እነሱ ላይ ሪያክት እናደርጋለን። በጣም እንደምትወዷቸው ሙሉ በሙሉ እርግጠኛ ነኝ፣ ምክንያቱም በጣም የተመረጡ አሪፍ ቪዲዮዎች ናቸው። ቪዲዮን አይታችሁ ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። መሰረቱ መቼ ይለያል ባንዳም ሳንተፈጥሮ ለበጣ ሂጂ ቆጥሽን ዛፉጭ እሺ ዛፉጭ ሀብትን ይቻደላት ትልቅ ቆጥሽ አሉ ምግብ የለም እንደ ዛሬ ዝሚት እስኪ ቢበላ አምጪ ምግብ ነው የሚቀርበው እጆ አምጪ እስኪ ቀስ ብለሽ አታርሽ አለ በታቦርሳት ሲያስጣል ለውሾቹ በር ላይ ያለው ውሻቱ ልጅቷ ቁጭ ብላ ረቧት አይኔኑን እያየች ለውሻቱ ሲገፋ ከቶበ ህይወቱ ለውሾቹ አን ብዬሻል ነበር እንዴ ነው ለሰው ልሰጨ ውሸታን ዋራ አንተ ዝጽቆታች ነው ሳይሰማ ከዛን ላይ ምግብ ወስደህ ነው ሸሰትላለህ አታውዛ ጨምላቃ እኔ እንደገና እንዳሳድኩ ነኝ ማቀው ቢልማ የኔና ቢኔ ቆንጆ ትበይልሽ አይ ከረም መንታቹ እውነት እንደዚህ አይነት ሰዎች አሉ፣ በየቤቱ አሉ። ማለት ይሄ የቤት ሰራተኛ ሆነው የሚኖሩ ያቁታል። የምር አለ እንዲህ አይነት ሰው አለ። ገንዘቡን ይዘሽ የት ነው የምትሄጂው? የከፈልኩሽ እኮ አብረን እንድናድር መስሎኝ። እኔ ኩልጂ ስለሆነ ሰራው በህይወት መኖሪ የምወደውን ሰው ሳጣው ራሴን ስቀርብ ዛሬ ምንጀበልሽ ተጋርመሽ መጣሽ ሲያውቁ ሰው ትመስላለሽ። ዘማት ያለ መልከስከስ ለማዳ ለክስክስ ከኔ ጋር ትኝና በርብስሽ ሸከማት ከብዶኝ ራሴ እህን ያልኩኝ ቆሜያለሁ እኔ ሸከም አቅቶኝ ከብዶኝ ራሴ አንዴ ማለት ሰዎች ራሳቸው በራሳቸው ያሉበት ችግር አለ። አንዳንዴ ሳንረዳቸው እነሱ በራሳቸው ይጸጸታሉ በሚኖሩት በሚያደርጉት ህይወት ማለት ነው። እንደዚህ አይነት ሰዎች ስፔሻሊ ማለት ግን እኛ ሳናውቅ ህመማቸው ላይ ሌላ ህመም። አንዳንዴ ዝም ማለት በራሱ ቫልዩ አለው። በቃ ቤቱን ፏ አድርጌዋለሁ። ቹካ እየመጣሽ ነው ተቀብያት መጣሁሽ። የምን ቸካን ይዞ የሚመጣ ኧረ ጸድቺ ካግኝቷል የምትበላ ነይ ግቢ ይዙ ወይ አንዴ ላውራ። እሺ ግቢና ጠብቂኝ። እሺ ምንድነው? ምን ለማድረግ እየሞከርክ ነው? ምን አደረኩ? እኔ ባለሁበት ለምን ሴት ይዘህ መጣ? ፍቅረኛ አይደለሽ? ለምን አላመጣም? ላንተ ያለኝን ስሜት ታውቃለህ። ቢያንስ አታዝንልኝም? ሌላ ሴት ጋር እንደምሄድ ታውቂያለሽ። ታዲያ ማምጣቴ ለምን ገረመሽ? ማወቅና ማየት ይለያያል። በሐሳቤ ከሌላ ሴት ጋር ሆነ መሳል አልችልም። ለምን ባይኔቼ እንድሰቃይ ትፈልጋለህ? አምነሽ ተቀበይ። እኛ ምንም አይደለንም። ከዚህ በኋላም እንደዚህ ነው የሚቀጥለው። ጓደኝነታችንም እንዲቀር ፈልገህ ነው? እሱ ያንቺ ምርጫ ነው። አሁን ሌላ ነገር አታስመስዩ። ነይ ምን ሆነሽ ነው? ምንም አልሆንኩም ቃልዬ።
እንደዚህ አይነት ሁኔታ ላይ እናንተ ብትሆኑ ምንድነው የምታደርጉት? ማለት ጓደኛሞች ናቸው ሪሌሽንሺፕ ውስጥ አይደሉም እሱም ያው ፍሪ ነው እሷም ፍሪ ነች ግን እስቲ እኔ ብዙ እንትን አልበል እናንተ እዚህ አይነት ቦታ ብትሆኑ እሱ ነው ትክክል እሷ ነች ትክክል ምን ይሰማቸው እስኪ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ ዝም በያት እሺ ማዘር ሰላም ዋሉ ሰላም ይንሳት ሰላም ትለኛለች እንዴ ደግሞ ማን ሄኖክ ናስቲ አንዴ ግቡ መጣው ምን ነው ለምን ዝም ትለዋለህ ጓደኛ አይደለ ምን ነው ችግር አለ እንዴ ማማ የገዛ ልጄ የጎረቤት መሳለቂያ ቡና መጠጫ አደረገኝ እማማ የተፈጠረ ነገር ካለ ለማይነግሩኝ ማስጨነቁት ለምን ልጅ አይወልዱ ልጅን እኮ የሚሰጠው ፈጣሪ ነው ይሄው ከተጋቡ 3 አመት ሆናቸው በገባች በወጣች ቁጥር ሆዷን ነው ማየው አንተስ ጓደኛ አይደለም አታስታውሰው አይ ማማ እሱ ልጅ መውለዱን ረስቶት ነው የማስታወሰው መውለድ የማችል ከሆነ ለምን አይፈታትም እኛ እኮ በዘራችን ወላዶች ነን ለሁሉም እኮ ጊዜ አለው ማማ ደሞ አብዝቶ መመኘት ኃጢአትን ይወልዳል ደሞ እንዲህ ሲናገሩ እንዳይሰሙት ይስማ መውለድ የማችል ከሆነ ከቤቴ ትውጣልኝ እማማ ይስሙኝ እንጂ ማነሽ መውለድ የማይችል ልጅዎት ነው ምን አዎ የእርሶ ልጅ እማማ እዚህ ሐሳብ ማውጣት ማውረዶትን ትቶ ኪዳነ ምሕረት ሲሄዱ ይንገሩለት መውለድ እንዳለበት እሱም ባለቤቱ ማለት አስተዋሻ ያስፈልጋቸው የሰው ህመሙ ብዙ ነው ከፈጣሪያቸው ጋር የሚታገሉትን እነሱ ያውቃሉ ትዳር ደግሞ ከልጅም በላይ ነው የራስ ጉድ ጨለማ ነው ልጅን በከንቱ በደልኳት ይቅር ትለኝ ይሆን ይቅርማ ትሎታለች በጣም የሚገርም ቪዲዮ ነው አይደል የምር የሚገርም ቪዲዮ ነው በራስ ሲሆን ነው ህመም የሚታወቀው ልክ የሳቸው ልጅ እንደሆነ ሲያውቁ እንዴት እንደተቀየሩ አያችሁ አይደል ግን መጀመሪያ ሲፈርዱባት ነበር ልጅቷ ላይ ግን በራስ ሲደርስ ነው እንደዚህ አይነት ሲቹዌሽን ላይ ያሉ በጣም ብዙ ሰዎች አሉና በጣም ያስተማሪ ቪዲዮ ነው ስፔሻሊ ለወላጆች እኔ መልሽ እንደምታፈቅረው ነገርሹ ግን ለነግረው ነበር ግን ሳስበው ቢቢለኝስ ብዬ ፈራሁት አረ በትነግረው ችግር አልነበረ አንተን የመሰለ ወንድምን የሚተካ ቤስት ፍሬንድ እያለኝ መጡ ቀሩ ባክተዋቸው ካፔንዳ ያመልጥ ውስጤን ገጥቼ ደሞ ባታትስ ብዬ ፈርቼ አፈንኩት እንጂ የፍቅሬን ስቃይ አንቺ ልዩ ነሽ ከየትም በላይ ጊዜውን እየጠበቀ ነው ትክክለኛውን ሰዓትና ጊዜ አባት ሂሳብ አምጣልኝ ሂሳብ ተከፍሏል ማን የከፈለው እሱ ነው አንተ ማን ከፈልልኝ አለ እንዴት ነሽ ምን አገባ ኑሮውን አትኖርም እቺን ከፈልኩ ብለህ ለማውራት ነው አይደል እኔ የተሻለ ሰው አግኝቻለሁ ትቻለሁ ተወኝ በየካፌው ይዘኩ ሴት ከምትቀበል ስራውን አትሰራ ምን እንዳናደደሽ አልገባኝም መለያየታችን እኮ ጠላት አያረገን አስተናጋጅ አረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለሽ እኔ ለራሴ አላንስም አቤት እናት የሱን ገንዘብ መልስለት የራሴን ሂሳብ አምጣልኝ አንድ ሂሳብ ተቀብያለሁ እኮ እናት አይመለከተኝም አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ እሱ ነው አንተ ማናጀር ሆነ ነው የምትቀልድብኝ የእንጀራ ገመድህን ነው ሽመበጥስልህ አሁኑኑ ባለቤቱን ጥራልኝ ምን ይቀጥራል አሁኑኑ ጥራልኝ እኔ ነኝ አቤት ምን እንዴት ሰው በዚህ ፍጥነት ይቀየራል እንዴ ከሰራ ይቀየራል አንቺ ግን ምንም አልተቀየርሽ የሚያድም መለወጥ የሚረዳ አንተ ያማል እንዴ ምን ልታረገው ምን ነው አብረን እንድንበላኩ ነው መሰየን ሙሉ ቀን የቀዘቀዘ የዋለ ምግብ እዚህ ልቀላቅል ነው እንዴ አታ ምን ችግር አለው ትቀልጃለሽ ይቅርታ ሄኒ እኔ የቀዘቀዘ ምግብ አላልጃለሁ ሊያውም ሽሮ አረ እንዳሰባችሁት አይደለም እናትን እቺ ሰራችልኝ ልትቀምሱ ደግሞ በጣም ይጣፍጣል እኮ እናትነቱ ላንተ እንጂ ለኔ ነው እንዴ እሺ ሄኖክ ወዬ ባይሆን የራስህን ብላና ቡና አብረን እንጠጣለን ሁሌ አይደል እንዴ አብሮን የሚበላው ዛሬ ምን ተገኘ ከፈለግሽ አንቺ አብረሽው መብላት ትችያለሽ ወይ ሄኒ እሱን ተወውና ብር አዋጣና ምግብ ይጨመር ብር እንደሌለኝ ታውቃላችሁ ብቻዬን ከምበላ ብዬ እንጂ እንደ እናቴ ምግብ ይሆንልኝ የለም በል እንግዲህ የእናቴን ሽሮ ስጠጣ ትኖራለህ ሚስጥር ማናካፍሎ ከመገለል አበቃቁም ነገር የሚያደንቅም የለ ወይ የሚረዳህ እውነት እኮ ነው እያለ ካልሆነ ከሌለ ከእንደዚህ አይነት ጓደኛ መራቅ ነው በቃ ምን አቃጠለ መኖር ትችላለህ እኮ ብቻ ስማ አባት ምን ነው በእግርክ ግባ ልሸኝክ አይ አመሰግናለሁ እየተበጣጠስክ ባልሆነ አረ እንደምታስቢው አይደለም ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻቹም ወይ እስቲ እዛ ታክሲ ሰልፍ ላይ ታገኛታለህ ይልክ ካልሽማ አንቺ ጋር ተሽጦ መኪና የገዛ ወርቅ እሷ ጋርም አለ ክብሯን ጠብቃ አላስደፍር ብላ እንጂ ምን እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች አቤት አቤት ሰርቼ ገዝቼም ሊሆን ይችላል እኮ ሊሆን ይችላል ላይሆንም ግን ይችላል ከባድ የመልስ ምት እንዳንቺ ተሽጦ ወደ መኪና የተቀየረው ወርቅ እሷ ጋርም ሊኖር ይችላል ሰርቶ ያመጣ ሰው እንደዚህ አይመናቀርም እኮ እውነቱን ነው ባሊ ለራስ
ለአራተኛ ጊዜ ዱባይ ልደት ሊያከብርልኝ። ውይ ታድለሽ፣ ባልሽ ያስብልሻል። ሰሌድንበት የለም ገንዘብ ማዋከን አይሆንም። የኔ እናት የዘንድሮ እንዳይታመን መንገዳችን ባይሳካ እንኳን ማየት ያለብንን ነገር ማየት አለብን። ምናልባት ዛሬ ጥሩ የሆነልሽ ነገ ማታገኘው ደስታ እንዳይሆንብሽ። እንደዚህ ያልሽ አትዘዘኝ። አሁን ከፊት ልደትሽ ደርሷል። ወይ ፓሪስ ወይ ጣሊያን እንዲያከብርልሽ አድርጊ። ቻው። ማንን እያወራሽ ነው? ጄሪ ልታገባ ነው። ኦ ደስ ይላል በጣም። ቀጣይ ሳምንት ቀኑ ስንት ነው? 26። የት ነው የምንሄደው? እኔ ስራ ቦታ ነኝ። የልደቴ ቀን እኮ ነው። ጠዋት ወይንም ማታ የሆነ ቦታ ወስድሻለሁ። ከሀገር ውጭ ልደቴን ሳታከብርልኝ እድሜ ይለቅ። እኔ ከሀገር ውጭ ኬክ ሳይሆን ቤት ነው ማሰራው። ማታገባኝ ከሆነ ተወኝ። ሌሎች ሴቶች ማይደረግላቸው ነገር የለም። እኔ ግን አገባሻለሁ። አታገባኝም። አገባሻለሁ ካልኩሽ አገባሻለሁ። እነዛ በልቶ ላዳር የሆኑ ጓደኞችሽ እንደመከሩሽ የአንቺን ልደት በየልደቱና በየፓርቲው የማክበር ግዴታ የለም። የራሴ ዓላማ አለኝ። አግዢ። ተራ ነገሮች በቀላሉ ይገኛሉ። ደስታቸውም ለትንሽ ጊዜ ነው። ትልቅ ዓላማ ካለው ሰው ጋር ሆነሽ ትንንሽ ነገሮችን የምትመኝ ከሆነ እኔ ከአንቺ ህልሜን አስቀድማለሁ። መሄድ ትችያለሽ። ያሹ ነገር ጠበቅ አድርገሽ ያዥ። ጓደኞቻችሁን በተለይ ስፔሻሊ ሴቶች ማለት ከጥሩ አንግል ብቻ አትዩት። አንዳንዴ እነሱ የሆነ አሪፍ ያልሆነ ላይፍ ላይ ከሆኑ እናንተም እንደነሱ እንድትሆኑ ይፈልጋሉ። ሶ ሊስቧችሁ ይችላሉና ላላችሁ ነገር በደንብ መታገል አለባችሁ። ምንም ይሄ ሂዩማኒቲ የማይሰማው ሰብአዊነት የማይሰማው ምሽቱ ተመቸሽ? ኦፍ ይሄ ደግሞ ሌሊቱ ሙሉ ስበጠብጠኝ አደረ። በስመ አብ ተስፋ ማይቆርጥ ባል ያለሽ ፈልግባ ደግሞ ጠፋለሁ። እሺ ከንዝንዙ በኋላ ደውይልኝ። ምንድነው እየደወልክ የምጨቃጨቀኝ? እኔንም እናቴም ረበሽከን እኮ። እናቴ ጋር ምን ይዘጋል ነው? ቤት አላደርክም? እኔን ቼክ ለማድረግ ፈልጋል። አንቺ አታፍሪም? ሄና መኪናው ተዘጋጅቷል። አንቺ ምን ሆነሽ ነው ስልክ ማታነሺው? ምን ስልክ ለማንሳት ይናገር ምንድነው የምትወራው? እናቴ ጋር ያደርኩት አልኩህ አይደል እንዴ? ካልፈለክ መለየት እንችላለን። እህትሽ ደውላልኝ ነበር እና ለሷም ስልክ ለማንሳት ይናገርካት? እናትሽ ማረፋቸው ልትነግረኝ ነበር የደወለችው። ነገር የመረረው የቆረጠ ተስፋ ጨካኝ ነው ሲከፋ። ዳኒት መግዣ ብር ላክልኝ እና እኔ ምን አገባኝ? እዛ አገባሽ ባልሽ አይችልሽ እንዴ? ዘረቢስ ተው እንጂ ወንድሜ፣ አመት ሙሉ እኮ እሱ ነው ያሳከመኝ። የመድኃኒት መግዣ ብቻ ነው የጎደለኝ። እባክህ እሱ ላክልኝ። አይዞሽ በቃ እኔ ከየትም ብዬ ይዤ እመጣለሁ። አምላኬ አንተ እርዳኝ። የውስጤን አንተ ታውቃለህ። እባካችሁ ባለቤቴ ታማብኝ ነው፣ እርዱኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ። እሺ መጣሁ፣ ጠብቂኝ። አንተ ቤተሰባችንን ክብር ታዋርዳለህ። ምን አልክ አንተ? ስማ እና ለኔ ክብሬ ሚስቴ ናት። እሷ እንደዛ የማቀች አንተ ስለ ክብር ታወራለህ? ወራዳ። ለኔም እኮ እህቴ ናት። ለኔ ውርደት እሷን ማትረፍ አቃተኝ ነው። ሞቶች ቢሉ በሬ አርደ ለቀሰኛ ታብላ ነበር። አሁን ከፊቴ ዞር በልልኝ። አንተ እህት፣ ለኔ ደግሞ ባለቤቴ ነው። የሚገርመው አንዳንድ ሰው ለአንተ ክብር ነው አይደል? እሱ ክብሩን ጥሎ ለሚስቱ ስል ነው እህት ሆና መድኃኒት ግዛልኝ ስትለው ላሽ ብሎ እዚህ ጋር ቤተሰብ አዋረድክ ምናምን ሲለምን ሲያየው ማለት ነውና ሰው ካለፈ ሳይሆን በህይወት እያለ ነው ዋናውን ነገር ማድረግ፣ ትልቁን ነገር ማድረግ። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ተመቻችሁ? ከተመቻችሁ ላይክ አድርጉ፣ ሀሳብ አስተያየት በነፃነት ኮሜንት አድርጉ። በቀጣይ ባሪፍ ቪዲዮ እመጣለሁ። ረስቸው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።